ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምላችኋል እንደምናርፍዳችኋል እነሆ ሳምንታዊ የመስህብ መሰናዷችን ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። እንደምታውቁት እንግዲህ በመስህብ መሰናዷችን ሁሉ ጊዜ እናንተ መታችሁ ብታያቸው ብትጎበኙዋቸው ብለን የምናስባቸውን ታሪካዊ ስፍራዎች እንዲሁም ሁኔታዎችን ቅርሶችን ነው። በመሆኑም ታዲያ በዛሬው የመስህብ መሰናዷችን እጅ ከምላላችሁ ተወዳጅ ተመልካቾቻችን ዛሬ የመስህብ መሰናዷችን ትኩረቱን በዚህ በሐኪም ጋራ አካባቢ አድርጓል። ከኋላ እንግዲህ እንደምትመለከቱት ሐረር የሚል ምልክት አለ። ይህ ምልክት እንግዲህ በየቤታችሁ ሆናችሁ በተለይም ደግሞ በሐረር ከተማ የምትገኙ ሰዎች በየቤታችሁ ሆናችሁ በደንብ ቁልጭ ብሎ የሚታይ ነገር ግን እዛ ሆናችሁ ስትመለከቱት በጣም ትንሽ፣ እዚህ ላይ ግን እንግዲህ መታችሁ ስትመለከቱ በጣም ግዙፍ ነው። በጣም ጥሩ ስሜትን የሚፈጥር እንግዲህ ቦታውም ተራራማ ስፍራ ላይ ነው የሚገኘውና በጣም አየሩም ተስማሚ ነው። እንግዲህ ይህ ስፍራ ምን አይነት ታሪኮችን ይዟል እንዲሁም ደግሞ ሐረር የሚለው ምልክት እዚህ ጋር መሆኑ ለምን አስፈለገ እንዲሁ በዚህ ቦታ ምን አይነት ስራዎች ለመስራት ታስቧል፣ ታሪኩስ እንዲሁም ደግሞ ለሀገር እድገት እንዲሁም ደግሞ ለቱሪዝም እድገት ያለው ፋይዳ ያለው አበርክቶ ምንድነው የሚለውን ለእናንተ ውድ ተመልካቾቻችን ለማድረስ እዚህ ተገኝቻለሁ። ፕሮግራማችን መስህብ የፕሮግራሙ አዘጋጅና አቅራቢ ደግሞ እኔ ሜሮን ጋሻው ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ጤና ይስጥልኝ። እንዴት ነሽ? ሰላም ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣሽ ወደ ሳይታችን። እንኳን ደህና ቆያችሁን። ክብራትና ክብራን ተመልካቾቻችን እንግዲህ ዛሬ ቀደም ሲል በመግቢያችን ላይ እንደገለጽንላችሁ መገኛችንን በዚህ ላንድ ማርክ ወይም ደግሞ የሐረርን ስያሜ ይዞ የሚገኘው ስፍራ ላይ ወይም ደግሞ ሐኪም ጋራ እየተባለ የሚጠራው አካባቢ ነው የምንገኘው። ዛሬ እዚህ የተገኘ ነው ስለዚህ ስፍራ ምንነት እንዲሁም ደግሞ ይህ ስፍራ እንዴትና ለምን ተገነባ የሚለውን ለእናንተ ተመልካቾቻችን ሰፋ ያለ ቆይታ አድርገን ለመግለጽ ነው። አጠገቤ እንግዲህ የሐረሪ ኮንስትራክሽን ስራዎች ድርጅት ዋና ስራ አስኪያጅ የሆኑት አቶ ፈቲ ረመዳን አብረውኛሉ። ፍቃደኛ ስለሆኑ ከኛ ጋር ቆይታ ለማድረግ ገለጻ ለማድረግ ፍቃደኛ ስለሆኑ ጊዜዎትን ሰዓቱን ሰውተው ከኛ ጋር ቆይታ ለማድረግ ፍቃደኛ ስለሆኑ ከልብ ነው የምናመሰግነው። በእኛም ቦርድ ተመልካቾቻችንም ስም ማለት ነው። በቅድሚያ አስተያየት ነው የምንገኘው። ይህ ስፍራ ምን ተብሎ ይጠራል ከሚለው እንጀምር። መልካም፣ እንኳን ደህና መጣችሁ። ያው አሁን የምንገኘው በሐረር በተለይ ከከተማው አቅራቢያ ካለበት ገዢ አካባቢ የሆነ ቦታው የሐኪም ጋራ በጣም ከፍተኛ ቦታ ላይ ያለንበት ሐኪም ጋራ የሚባለው ቦታ ላይ ነው የምንገኘው። ይሄ ሐኪም ጋራ ያው ሐረር ከተማ በተራራዎች መካከል የተከበበች እንደ ጥብቅ ደን የሆነ ቦታ ነው። ሐኪም ጋራ በሁሉም ከተማው አካባቢዎች ጎልቶ የሚታይ አረንጓዴ ሽፋን ያለው አካባቢ ነው። ሐኪም ጋራ የሐረር እስትንፋስ፣ የሐረር ሳምባ፣ የሐረር መተንፈሻ ብለን ስንም ልንሰጠው የምንችል ትልቅ ጥብቅ አካባቢ ላይ ነው ያለነው ማለት ነው እና ለምስራቅ ኢትዮጵያ ትልቅ ሳቢ ማራኪ የሆነ ቦታ ላይ እንገኛለን። በጣም እውነት ነው። ስለ አየር ስታወራ ውድ ተመልካቾቻችን በደንብ ይረዱናል ብዬ ተስፋ አደርጋለሁ። አየሩ ከሚባለው በጣም በላይ በጣም ንጹህ ነው። እንደጋ ደግሞ ስፍራው በጣም አረንጓዴ ነው። እንደጋ ደግሞ እዚህ ጋር ቆመክ ሙሉ ሐረርን በጣም ባማረ መልኩ ማየት የምንችልበት ሁኔታዎች አሉ ማለት ነው። እስቲ ይህ ነገር ሳይዙ፣ ቁመቱ፣ ርዝመቱ ምን ያህል ነው እስቲ የሚለውን ደግሞ ሰፋ አድርገን እዚህ ሐረር የሚለው ጽሁፍ በጣም ነው የሚያምረው። እዚህ ጋር ደግሞ መጥቼ ሳይው ባይዘው እዛ ሆነክ ስታዩ ቀረብ ብሎ ግን በደንብ ነው የሚታየው። ግን እንደዚህ በጣም ግዙፍ እንደሆነ አያስታውቅምና እዚህ ጋር ግን በጣም ትልቅ ነው፣ ያምራል። እስቲ እንዴት ነው? ምን ያህል ነው ርዝመቱ፣ ስፋቱ እንዲሁም ደግሞ ምን አይነት ነገሮች ተጠቅማችሁ ነው የሰራችሁት የሚለውን ደግሞ እስቲ ብሪፍሊ ለውድ ተመልካቾቻችን ግለጽልን። መልካም፣ በጣም ደስ ይላል። ያው ይሄ ሐኪም ፓርክ ወይም የሐኪም መዝናኛ ፕሮጀክት በክቡር ፕሬዝዳንታችን ኢኒሼቲቭ ከሚሰሩ የከተማ ኮሪደር የከተማ የማሳደግ የማስዋብ ለነዋሪዎቿ ለጎብኚዎቿ ምቹ የማድረግ ትናንትን ዛሬን ነገን የማስተሳሰር ፕሮጀክቶች አካል የሆነ አንድ ፕሮጀክት ነው። ይሄ በክቡር ፕሬዝዳንታችን አቶ ኦርዲን በርዲ በሳቸው ኢኒሼቲቭ የተጀመረ ፕሮጀክት ነው። ትልቁ ዓላማው ሐረር ትናንት ያላትን ዛሬ ላይ መሆን ያለባትን ነገ ደግሞ መሆን ያለባትን ነገሮችን ሶስቱን አስተሳስሮ ቅድም እንደጠቀስኩልሽ ለነዋሪዎቿ በመልኩ ምቹ እናደርጋለን የሚለው ነው። ስለዚህ ሐረር ቅድም በጣም
ቱባ የሆነ ባህላዊ ሀብቶች አሏት። በዓለም ደረጃ የሚታወቅ በጣም ሳቢ ማራኪ የሆነ የሀረሪ ባህሎች ብዙ አሉ። ከኪነ ህንጻና ከከተማ ግንባታ ጋርም ተያይዛ በዩኔስኮ የዓለም ቅርስ የተመዘገበ የጀጎል ግንብን ጨምሮ ባህላዊ ቤቶቹ ቱሪስት ወደ ሀረር ሲመጣ የአድቬንቸሩን ደግሞ ስንመለከት ጅብ ትርኢቱ፣ የአሞራ ትርኢት፣ እነዚህ የተለያዩ ትርኢቶች ሀረርን ሚስቡ ናቸው። ግን ሀረር ከዛ ባሻገር ደግሞ ይሄ የኤኮ ፓርክ ወይም የተፈጥሮ አካባቢ የሃይኪንግም በጣም ባለጸጋ ከተማ ነች። ስለዚህ ይሄንን እንደ አንድ የቱሪስት አካል አድርጎ ለከተማው ሀብት የመፍጠር ከተማውን ይበልጥ የማስተዋወቅ ነዋሪዎች ከከተማ ጫጫታ ጩኸት ባሻገር ደግሞ አእምሯቸውን ሰላማዊ ሊያደርጉበት የሚችሉት ወጣቶች፣ ህፃናት ሊቦርቁበት ሊጫወቱበት የሚችሉ ትልልቅ ሰዎች ሊዝናኑበት የሚችለውን ስፔስ መፍጠር ነው። ይሄ ደግሞ በጣም ይገርምሻል ሀረር ላይ አለ። በጣም ምቹ ግን በዛ ደረጃ አልተጠቀምንበትም ነበር። ሀኪም ጋራ ነበር። አሁን የተፈጠረ አይደለም፣ አዲስ የተገነባ አይደለም። ሀኪም ጋራ ከነ ተፈጥሮ አለ። ይሄንን ጥብቅ አካባቢ በምን መልኩ ቫልዩ አድ አድርገንለት ለቅድም እንደጠቀስኩልሽ የክልሉ ኢኮኖሚ አካል እንዲሆን ሀብት እንዲያመነጭ ለዜጎች መዝናኛ ቦታ እንዲሆን አንድ የቱሪስት ተደራሽ ቦታ እንዲሆን ከማድረግ የሚል ሰፋ ያለ ፕሮጀክት የያዘ ነው። በዚህ ቅድም ክቡር ፕሬዝዳንታችን የጀመሩት ኢኒሼቲቭ ነው። ይሄ ፕሮጀክት የያዘው ሀረር ምን ይገልጻታል? ሀረር ስሟ ራሱ ትልቅ ብራንድ ነው። እንደዚያ ትልልቅ ብራንድ የሆኑ ከተሞች በራሳቸው የሚታወቁ ስማቸው በጣም ከፍ ያለ ስሞች አንድ የሚያደርጉት ነገር ምንድነው? እነዚህ ሂልሳይድ ኔሚንግ የሚባለው ለምሳሌ አሜሪካ ላይ ሆሊውድ የሚባል አለ። በቃ ሰዎች የሆሊውድ ያለበትን አካባቢ ሆሊውድን በማየት ብቻ ያውቁታል። ስለዚህ ያን ሊገልጽ የሚችል ካራክተር ብራዚል አካባቢ የራሱ ካራክተር አለውና ሀረርን እንደዛ በላንድ ማርክ ደረጃ ራሷን ሊገልጻት የሚችል ሀረር የሚል በዓለም ላይ በጣም ተለቅ ያለ እስካሁን የሆሊውዱ ወደ 13.7 ሜትር ቁመት ነው ያለው። ይሄኛው 14 ሜትር ቁመት ነው ያለው። ቅድም እንደጠቀስሽው ከተማ ላይ ከርቀት ሲታይ አነስ ብሎ ሊታይ ይችላል። ቁመቱ በጣም ትልቅ ነው። በየትኛውም የክልሉ አካባቢ የከተማው አካባቢ እንዲታይ ሆኖ ቀንም ማታም እንዲታይ እንዲበራ ተደርጎ የተሰራ ሀረር የሚል ብራንዲንግ አለው። ይሄ ብቻ አይደለም የዚህ ፕሮጀክት አካል። ይሄ አንድ የፕሮጀክቱ አንድ ስራ ብቻ ነው። የእግር መንገድ ወደ 2.8 ኪሎ ሜትር የሚጠጋ ወደ 1500 1600 ደረጃዎች ያሉት የእግረኛ መንገድም እየተሰራ ነው። ይሄንን ከከተማው ጋር የሚያገናኝ ሰዎች ለጤናቸው ለመዝናኛቸው ሃይክ የሚያደርጉበት አድቬንቸር የሚወዱ ሰዎች ቅድም እያየናቸው ብዙ ወጣቶች ብዙ ሰዎች ስቲል ለራሱ በኮንስትራክሽን እያለ ብዙ ሰዎች እየመጡ እየተዝናኑ ረፍት ጊዜያቸውን የሚያሳልፉበት ቦታ ማድረግ ሌሎች የመዝናኛ ፕሮጀክቶችን የያዘ ትንሽ ሰፋ ያለ ፕሮጀክት ነው። ይሄ ፕሮጀክት ትልቅ ለከተማው አንድ ላንድ ማርክ አድርጎት የሚስብ እየጨመረ የሚሄድ አሁን በሀገር ደረጃም እንጦጦ አካባቢ አሁን አዲስ አበባ ላይ እንጦጦ ላይ በአንድ ጊዜ የሚያልቅ ሳይሆን እየተሰራ ይህን አካባቢ የልማቱ አካል ማድረግ የአካባቢው ማህበረሰብ ኢኮኖሚን ኢንሃንስ ማድረግ ከከተማው ጋር ማስተሳሰር ቱሪስት መስህብ ማድረግ ስራዎችን የያዘ ሰፊ ስራ ነው። ከዚህ ውስጥ የመጀመሪያ ምዕራፍ የሆነው ይሄ ሀረር የሚለው ጽሁፍ ሞሮሎስ ጨርሰናል። አሁንም እየተሰራ ነው። ቀሪ ስራዎችን እያጠናቀቅን ነው። ሁለተኛ የእግር መንገድ ኦልሬዲ ጀምረናል። ከአስፋልት ጋር ከአጂፕ ደከር የአስፋልት መንገድ ጋር የሚገናኝ ቅድም እንደጠቀስኩልሽ የእግር መንገዶች መጓዣዎች ያሉት ሰፋ ያለ ለመዝናኛ የሚመች ሀረርን የሚመጥን እሱንም ስራዎች እየሰራን ነው። ሌሎች ከዚህ ጋር ተያይዞ ደግሞ ከዚህ በላይ ላንድማርክ ከተማዋን የሚያደርጉ ስራዎችም እየሰራን እንገኛለን ማለት ነው። ስለዚህ አሁን በቀጣይ እንግዲህ ይህ ስፍራ አሁን የገለጽካቸው ፕሮጀክቶች በሰፊው ደግሞ ከተሰሩ በኋላ እንግዲህ ሀረርን ለመጎብኘት የሚመጡ ቱሪስቶች ትኩረታቸውን ወደ ጀጎል ብቻ አያደርጉም ማለት ነው። ስለዚህ ወደዚህ መተው እንደ ሃይኪንግ ልክ እንደ እንጦጦ ፓርክም መተው እንግዲህ የተለያዩ መረጃዎችን ሳነብ ረዝመት ያላቸው ደረጃዎችን ከወጡ በኋላ የአሸናፊነት ስሜት እንዲሰማቸው ራሳቸውንም ደግሞ እስቲ ምን ያህል እችላለሁ የሚለውንም ነገር ደግሞ ራሳቸውን በደንብ የሚፈትሹበት የሚዝናኑበት ፈን የሚያደርጉበት ነገር ይኖር ነው እንግዲህ የመረጃዎችን ሳነብ የነበረውና ስለዚህ ስፍራ እንግዲህ እታች ያለውን የጀጎል የውስጥ ለውስጥ መንገዶችን የጀጎል ታሪካዊ ቅርሶችን ባለፈ ደግሞ እዚህ ጋር መተው ደግሞ ሰፊ የሆነ የቱሪስት መዳረሻ የሆኑ ስፍራዎችን ይጎበኛሉ ማለት ነው። ስለዚህ ትልቅ ጠቀሜታ አለው ከቱሪዝም አኳያ። በጣም ይሄ ቅድም የጠቀስኩልሽ ነው። ሀረር በብዙ መልክ እውነት ለመናገር ባለጸጋ ነች። እድሜዋ 1000 ዓመት እድሜ ያላት ከተማ ነች። ይሄ ብቻውን የቱሪስት መስህብ ያደርጋል።
በዓለም በዩኔስኮ የተመዘገበ ጀጎል ቅርስ አላት። ጀጎል ባህላዊ ቤቶች 1000 ዓመት ሚዲቫል ከሀረር ጋር በሀረር በተገነባችበት ጊዜ የተገነቡ በጣም ሁሉም ከተሞች ፈርሰው አልቀዋል። 1000 ዓመት መዝለቅ ማለት በቀላል አይደለም። ይሄ ነው የዓለም ቅርስ ያደረገው። የፍቅር የሰላም የመቻቻል ከተማ መሆን አብሮነቷ የሚጎበኝ ነው። ከጅብ ከተፈጥሮ ሰዎች ሌላ ቫልዩ እንደገና አሁን እንደዚህ አይነት ነገሮች ምርተው ካሉን ነገሮች ላይ ሌላ ቫልዩ አድ እያደረግን ሀረር ሰው የቱሪስት ቆይታውን ማዝለቅ ከዛ በላይ ደግሞ ትልቁ ነዋሪዎቿ ከተማ ላይ ሲሄዱ እግረኛ መንገዶቿ ምቹ መዝናናት ሲፈልጉ የሚዝናኑበት ቦታ አማራጮችን የማስፋት ከተማዋን ሳቢና ማራኪ የማድረግ ለማን መጀመሪያ ለነዋሪዎቿ ነዋሪ ውስጥ ላለን ሰዎችም ሁለተኛ ለጎብኚዎቿ። ስለዚህ ይሄ አንዱ የሀኪም ጋራ ፕሮጀክት ከተማው ላይ እየተሰሩ ላሉ ነገሮች ተጨማሪ ሀብት መፍጠር ነው። ሁለተኛ ነገር ከዚህ ሆነ ስታዩ ከተማው ደስ ይላል። የዓለም ጀጎል ቅርሱ እንደዚህ እንዴት እንደሚታይ ሙሉ ከተማው ጀጎል ይታያል። አዲሱ ከተማ ከጀጎል ውጭ ያለው ከተማ ይታያል። እስከ ከክልላችን ውጭ ያለው እስከ አወዳይ ምናምን ያለውን የሚያሳይ በዚህ በኩል እስከ ቁንዱዶ ተራራ ይሄ ለሀረር ከተማ በጣም ገዥዋ ከቁንዱዶ ተራራ ፊት ለፊታችን ነው ያለው። ሌላ ትልቁ የቱሪስት ኦሮሚያ ክልል ላይ ቱሪስት መስህብ ቦታ ነው እዛ። ስለዚህ እነዚህ ነገሮች ሁሉ ያሉን ሀብቶቻችን ሁሉ እርስ በርሳቸው ተሳስረው ለሰው ዳቦ የሚሆኑበትን አማራጭ የሚፈጥር ትልቅ እድል ነውና እዚህ ላይ እየተሰራ ያለ ነገር በጣም ደስ የሚል ነው። እኛም ሌት ተቀን እየሰራን ነው። አሁንም እንደምትመለከቷቸው የብረት ይሄ እየተሰራ ያለው ንፋሱን እንዲችል በጣም እዚህ እንደምታዩ አየሩ በጣም ንፋስ አለው። እሱን እንዲችል ቀንም ማታ ብርሃን እንዲሰጥ በፀሐይም በዳመናም ሊታይ በሚችል መልኩ ጎልቶ እንዲወጣ እየተደረገ ነው። የእግረኛ መንገድ የሚሰሩ ግንበኛ ሰራተኞችም እየሰሩ ነው ያሉት። በጣም አክቲቭ የሆነ ሳይት ነው። አንዱ የስራ ትልቅ ሰፊ የስራ እድልም የፈጠረ ቦታ ነው። አሁንም እየፈጠረ ያለ ነው። ፕሮጀክቱ ደግሞ ገና መጀመሩ ነው። በአጭር ጊዜ ውስጥ ነው ሰውም እንትን እያደረግን ያለው ነውና በሰፊው ትልቅ ሀብት የሚፈጥር ነው። ተፈጥሮውን መጠበቁ አረንጓዴ ቦታዎች የከተማ ሳምባ ናቸው። አየሩን ባላንስ ከማድረግ አንፃርና ይሄ ፕሮጀክት የሆነ ጉዝ አካላትን አስቀምጦ የሚሄድ ብቻ ሳይሆን እነዚህ አረንጓዴ ስራዎች ዛፎቹን እንትኖች ራሱ የመንከባከብ እርከኖችን የመስራት ጥብቅ ደህንነቱን የማስጠበቅ ስለዚህ ከተሜነቱ ያስፈልጋል፣ አረንጓዴነቱ ያስፈልጋል። ስለዚህ ሁሉንም ነገር ሚዛኑን ጠብቆ የተሻለ እንዲሆን ለማስቻል ይሄ በጣም ጥሩ ፕሮጀክት ነው። በዛ ላይ ደግሞ ቅድም እንዳልኩሽ እስካሁን ዓለም ላይ ከተሰሩት በስም ደረጃ ተራራ ላይ የከተማ ስያሜዎች ከተሰሩት አንፃር ይሄ በጣም ትልቁ ነው። እስካሁን ባለን መረጃዎች እስካሁን ዓለም ላይ ሆሊውድ ነው 13.7 ሜትር ቁመት አለው። ይሄ 14 ሜትር ቁመት ነው ያለው። እስካሁን ባለን መረጃ 14 ሜትር ቁመት ያለው የከተማ ስም በስም ደረጃ የለም። ሐውልቶች ሊኖሩ ይችላሉ፣ ሌሎች ምልክቶች ሊኖሩ ይችላሉ። በስም ደረጃ ግን የከተማን ስም በሚገልጽ መልኩ በዓለም ላይ እስካሁን ተለቅ ያለውና ትልቁ ይሄ ነው። አይዊሽ ይሄንም ደግሞ በቀጣይ የማስመዝገብ ስራዎችና ትርጉም ወደ ሲስተም ውስጥ የማስገባት ስራዎች ይኖራል። ስራው ሲያልቅ አሁን ያለንበት መልኩ በጣም በአጭር ጊዜ ውስጥ ነው ይሄ የተሰራው። አይዊሽ ደግሞ ቀጣይ ስንገናኝ ደግሞ በጣም መሰረተ ልማቶቹ ለምተው እየተሰሩ ያሉ ስራዎች ተጠናቀው መሰረተ ልማቱ አልቆ ሪሊ ለካ ሀረር ከእንጦጦም በላይ ከሌላ ቦታም በላይ ጥሩ ቦታ ለካ አላት እስከዛሬ የት ነው ያለነው የሚለውን ነገር የምናይበት ይሆናል። ለዚህ ደግሞ ትልቁን መጥቶ ቦታውን የማየት አቅጣጫ የመስጠት ወደ ሲስተም ውስጥ የማስገባት ላይ ትልቅ ኢኒሼቲቭን ወስደው ያሰሩትን ክቡር ፕሬዝዳንታችንን በዚህ አጋጣሚ ማመስገን እፈልጋለሁ። ምክንያቱም እንደዚህ አይነት ነገሮችን አይቶ ወደ ሲስተም ውስጥ ማስገባት ትልቁም ነገር ስለሆነ በዚህ አጋጣሚ እንደ አንድ የዚህ ፕሮጀክት ኃላፊም በጣም ማመስገን እፈልጋለሁ። እኛም በጣም በእውነት ከልብ ነው የምናመሰግነው። የሚያስመሰግን የሚያኮራ እንደ ሀገር የሚያኮራ ስራ ሰርታችሁ እንግዲህ ስላሳያችሁን ቀጣም ላይ ደግሞ ቀደም ሲል የተገለጹት ስራዎች በስፋት ተሰርተው ተጠናቀው እንግዲህ ለጎብኚዎች ክፍት እንደሚሆኑም ጭምር አምናለሁኝ። እንግዲህ ያማረ ስራ እንዲሆንላችሁ መልካም ምኞታችንን እኛ እንግዲህ እንገልጻለን ማለት ነው። በስተመጨረሻ ቀረ ብለህ የምትለው እኔ ሳላነሳ የረሳሁት ግን ደግሞ ለተመልካቾች መድረስ አለበት ብለህ የምታስበው ነገር ካለ እድል ልስጥህና እዚህ ጋር እንቋጫለን ካንተ ጋር የሚሆንን ቆይታ። እጅግ በጣም አድርጌ አመሰግናለሁ ስለመጣችሁ። ሁልጊዜም የሚዲያ ፓርትነሮች ሰው እንዲያውቁ አሁን ወጣቶች ይመጣሉ። በብዙ በቀን ከ50 60 እስከ 100 ሰው ይመጣል። ወጣቶች ከተማቸውን አገራቸውን እንዲያውቁ አካባቢያቸውን እንዲያውቁ ትልቅ እድል ፈጥረዋል። እዚህ ሲመጡ እርስ በርስ የሚማሩበት ነገሮች አሉ። ከተማቸውን ያያሉ። አእምሯቸው ብሩህ እንዲሆን ተፈጥሮን እንዲያደንቁ እድል የሚሰጥ ስለሆነ ሌላውም የሰራንም ቢመጡ ሰዎች ቢያዩት በጣም ደስተኛ ነን። ችግር የለም። ለዛም ነው ክፍት ነው። ኦሬዲ እንደ ኮንስትራክሽን ሳይት ዘግተን እየሰራን አይደለንም። መጥተው ቢያዩት አድቬንቸሩ በጣም ደስ የሚል ነው። ስለዚህ አይዊሽ ቅድም ባልኩሽ መልኩ በአጭር ጊዜ ውስጥ ቀሪ ስራዎችንም አድርገን
ይሄን አካባቢ አንድ የቱሪስት ተደራሽ ቦታ እናደርገዋለን የሚል እምነት አለን። እጅግ በጣም አድርገን ስለመጣችሁ ስላያችሁ ስራችንን እናመሰግናለን። ቀንም ማታም ለመስራት ጥረት እያደረግን ነው። እያገዙን ያሉ ሰዎችንም በዚህ ሂደት ላይ የተሳተፉ ያሉ ሰዎች ሁላችሁንም በዚህ አጋጣሚ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ክብረት ይስጥልኝ። አብሽር። ቴንክ ዩ። የተወደዳችሁና የተከበራችሁ ተመልካቾቻችን አሁንም የመስህብ ቅኝት መሰናዷችን ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ በማስከተል ታሪክና ባህል አዋቂ ከሆኑት እንዲሁም ደግሞ ተመራማሪ ከሆኑት ከአቶ ኤልያስ ተስፋዬ ጋር ደግሞ በሚኖረን ቆይታ ስለዚህ አካባቢ ታሪክ እንዲሁም ደግሞ ይህ ስፍራ ለምንድን ነው የተመረጠው፣ ምን አይነት ታሪኮች ይዟል፣ በፊትና አሁን ምን አይነት ቦታ ላይ ይገኛል የሚለውን ደግሞ ከኤልያስ ጋር በሚኖረን ቆይታ በስፋት ለእናንተ ተመልካቾቻችን የምናደርስ ይሆናል። ኤልዬ ፍቃደኛ ስለሆን ከኔ ጋር ቆይታ ለማድረግ ጊዜን ሰዓትን ሰውተህ ፍቃደኛ ሆነ እዚህ ድረስ ስለተገኘልን ከልብ ነው የምናመሰግነው። አመሰግናለሁ። መልካም። እስቲ አሁን ዛሬ የት ነው የምንገኘው? አሁን የምንገኘው ያው ከተራሮች ሀረር ውስጥ ከሚገኙት ተራሮች መካከል ከፍታ ላይ ያለው አው ሐኪም ተራራ ወይም አው ሐኪም ሰሪ ተብሎ የሚጠራው ሐኪም ጋራ ላይ ነው የምንገኘው። መልካም። እንግዲህ ይህ ስፍራ እጅግ በጣም አረንጓዴ እንዲሁም ደግሞ አየሩ በጣም ምቹና ተስማሚ የሀረርን ነባራዊ ሁኔታ እንዲሁም ደግሞ የአየር ሁኔታዋን የአየር ንብረቷን የሚቆጣጠርበት ስፍራ ላይ ነው የምንገኘው ብዬ ነው የማስበውና እስቲ ታሪኩ ምንድነው? ይህ ላንድማርክ ወይም ደግሞ ሀረርን የሚለውን ስያሜ የሀረርን ስም የያዘው ምልክት እዚህ ጋር የሆነበትን ምክንያት ታሪኩን ሰፋ አድርገህ ግለጽለት። ይሄኛው መጀመሪያ ማየት ያለብን የሀረርን ቶፖግራፊ ነው። የሀረር ቶፖግራፊ ያው በሶስት ከፍለን መመልከት እንችላለን። አንደኛው የጨርጨር ተራራ ነው፣ ተራሮች ናቸው። እንዲሁም ደግሞ የጉርሱም ተራራ አለ። ከዛ በኋላ ደግሞ የሀረር ተራሮች አሉ፣ ወይም ደግሞ ጋራ አለ። ያው እንደ ደረጃቸውና እንደ እንትኑ ይለያያል። ነገር ግን ያው ሀረር በጠቅላላ ለጠላት ምቹ እንዳትሆን ተብላ እዚህ አካባቢ ላይ የመቀመጫውን ከቀድሞ ደከር ከሚባለው ወደዚህ በተቀየረበት ሰዓት አካባቢው ላይ ለጦርም ለአደጋም ለራስን ለመከላከልም ለአየር ንብረቷም ምቹ የሆነችውን አካባቢ ስትመረጥ እዚህ አካባቢ ላይ 11 ጥልፍልፍ ተራሮች መካከል ነው የምትገኘው። ከዛ ውስጥ ደግሞ አንደኛው አው ሐኪም ሰሪ ወይም ሐኪም ጋራ ነው የሚገኘው ማለት ነው። ይሄኛው ከባህር ወለል ጠለል በላይ በ2200 ሜትር የሚበልጥ ሜትር ከፍታ ላይ ነው የሚገኘው ቦታው። ለሀረር ያው እንደ እንትንም እንደ ምሽግም ሆኖ ያገለግላል ማለት ለጠላት እንትን ለማለት ምቹ ያልሆነች አካባቢ ነች። እንትኗን ስንመለከተው ጂኦግራፊካል አቀማመጧን ስንመለከተው ማለት ነው ያ ነው። ከዛ ባለፈ ቶፕ ቪዋን ደግሞ የምንመለከትበት ያው እንደምታየው አሁን የጀጎልን በካርታ መናቃትን ሙሉ በሙሉ ቁልጭ አድርጎ ነው የሚያሳየውና ያ ጥሩ መልክ አለው። ጥሩ እንትን የምናይበትም ነው። አየሩ ራሱ በጣም ነው ደስ የሚለው በእውነት ለመናገርና ቀደም ሲል እንደውም እዚህ አካባቢ ላይ በጣም ብዙ የሆኑ የመድኃኒት የሚገኝባቸው ቅጠላቅጠሎች እጽዋቶችም እንደሚገኙ ሰምቻለሁና እስቲ እንዴት ነው? እውነት ነው ወይ? እዚህ አካባቢ በጣም ብዙ የሆኑ መድኃኒቶች ነበሩ፣ ተክሎች ነበሩ? ኦኬ። በመጀመሪያ ያው ለሀረር በስተደቡብ ነው የሚገኘው ይሄኛው አካባቢው። ከዛ ባለፈ ደግሞ በጣም ቁርኝት ያለው አካባቢ አለ። አሁን ለምሳሌ የጀጎል ግንብ 5 በሮች አሉት። አሁን ጀጎልን ታያዩዋለሽ አይደል? ፊት ለፊት የሚታየን የትኛው ነው? የትኛው በር ይታይሻል? ቡዳበር እዛ ጋር ክፍት ያለው መሀል ላይ ማለት ነው። ያ አሁን ያ ቡዳበር በሐረሪ በድሪበሪ ተብሎ ነው የሚጠራው። ያው ስያሜ በተለያየ ቋንቋ አለው ስያሜ ራሱና በአረበኛ ደግሞ ይሄኛው ባቡል ሐኪም ተብሎ ነው የሚጠራው። ሐኪም ጋራው ጋር አንደኛ ትዩ መሆኑም እንዳለ ሆኖ ሁለተኛ ይሄ አው ሐኪም የሚባለውን ሚቶሎጂ አለው የተባለበት ሪዝን የሚቀርብበት ያ ሚቶሎጂ ምንድነው? ከዚህ በፊት እዚህ የነበሩ 70 የሚደርሱ ሼኾች ወይም አሊሞች ነበሩ፣ ይሄንን ሕክምና ላይ የሚሰሩ እነሱ ስለነበሩ በዛ ምክንያት ስያሜውን እንዳገኘ ነው።
በዚህ አካባቢ ላይ ደግሞ የተለያየ አይነት ህክምናዎች ይሰጡ ነበር። ሃይማኖታዊ ህክምናዎች አሉ፣ ባህላዊ ህክምናዎች አሉ። እነዛን ይሰጡበት የነበረው አካባቢ መሆኑ እንዲሁም ደግሞ እዚህ አካባቢ ላይ በሰፊው እጽዋቶች ነበሩ። ያው ስፔሻሊ አሁን መጨረሻ ላይ ጥናት ላይ የምናገኘው ምንድነው 1970ዎቹ ላይ አካባቢ ላይ የነበረ ነው። ይሄኛው ይሄ ተራራ በጣም በተፈጥሮ ሀብትም ይሁን በሰው ሰራሽ ሀብትም በጣም የሰፋ ነው። እንደምናየው አሁን እንደቆምንበት ከዚህ እዚህ ብለን የምንለካው አይደለም። ተራራው አንደኛው ጥልፍልፍ መሆኑ እንዳለ ሆኖ በጣም ረጅም ነው። በጣም ከፍታ እንትን አለው፣ ርዝመት አለው። እንዲሁም ደግሞ ወደ ላይም ከፍታ አለው፣ ስፋትም አለው። አሁን ያ ምንድነው ይሄኛው ስያሜውን ያ በዛ ብቻ ማግኘቱ ብቻ ሳይሆን አካባቢው ላይ ደግሞ የነበረው የተፈጥሮ ሀብቶች አሁንም ያሉ አሉ። አሁን ለምሳሌ የሐረሪ ባህላዊ ቤት ለመስራትና እንዲሁም ደግሞ የተለያዩ የግንባታ ስራዎችን ለመስራት በስፋት እዚህ አካባቢ ላይ የግራናይትና የላይምስቶን ሀብት በጣም የሚገኝበት ነው። ጋራውም እንዳለ በአጠቃላይ በዛ የተሸፈነ ነው። ይሄ ሁሉ አሁን የምታዩ ድንጋዮች እነዛ ምርቶች ነው የሚሰጡት። እነዛ ነው መስጠት አለ። ከዛ ባለፈ ይሄ የምታያቸው ዛፎች ደግሞ የጥድ ዛፍ ስፔሻሊ የጥድ ዛፍ ለሐረሪ ቤት መስሪያዎች በጣም ያገለግላል። ከዛ ባለፈ ለተለያዩ ግንባታዎችን በጣም ይጠቀሙበታል እና እነዛን እንትኖች ሰው በተደጋጋሚ ስለሚጠቀመው አካባቢውን ከመተካት እያራቆቱት የመጡበት ሁኔታ ነው ያለው። ግን አሁን ድጋሚ ሪቫይቭ የሚያደርግበት ደረጃ ላይ ነው ያለው። ያ ነው። ከዛ ባለፈ ደግሞ አንድ ሐረር ላይ ለረጅም ዘመናት እንዳሁኑ የሰለጠነች ሳትሆን እንትን የውሃ እንትን ሳይኖራት ውሃ አቅርቦቱ የሚመጣው ከዚህ ነበር። አሁን ያልተቋረጠ ለረጅም ዘመናት ምንጭ አለ እዚህ አካባቢ ላይ እና ቀድሞ ያንን ምንጭ የሚጠቀሙት ለሐረር ከተማ ውሃ ለማቅረብ ነው። ለዛም ሀጂ ቦምባ ወይም ሀጂ መሐመድ ቦምባ ብለው የሚጠሩ ያው ቦምባም የተባለበት ያው መጀመሪያ ያስገቡ ስለሆኑ ናቸው እና ውሃውን በቀጥታ ወደ ከተማው እንዲገባ ምክንያት ሆኖ ነበር። ከዚህ ነው የተጠለፈው። አዎ ውሃው የሆነ ጊዜም ተቋርጦ ነበር፣ ድጋሚ እንዲያንሰራራ ተደርጓል። አሁንም ሰፊ ስራ ይፈልጋል። ውሃ አለው በቋሚነት ምንጭ ያለው ያንንም እንደዛው አገልግሎት ይሰጣል። ከዛ ባለፈ የአየር ንብረቱን ባላንስ ከማድረግ አንፃር በጣም አስተዋጽኦ አለው። ነገር ግን ሌላ አንድ የሚጠቀሙት እነዚህን ተራሮች የምታያቸውን ሌላም አለ፣ ደከራ አለ፣ ጂኔላ አለ፣ ሌላም ተራሮች አሉና ወይም ጋራዎች አሉ። እነዚህ ኮረብታ ቦታዎች ላይ ጀጎልም እንደዛው ኮረብታ ላይ ነው ያለችው፣ ከፍታ ላይ ነው፣ ጉብታ ላይ ነው ያለችው አይደል? አዎ ጉብታው ላይ ነው የምትገኘው። ያ የምትገኝበትም ሪዝን ያው የተፈጥሮ አደጋ ብዙ አያጠቃትም። ጎርፋውን ቢመጣ በቀላሉ አያጠቃትም። የተለያዩ እንትኖች ሰው ሰራሽም ይሁን እንትን አደጋዎችን ለመከላከል በጣም ይጠቅማል። ተፈጥሮ አደጋን ለመከላከል ትችላለች ማለት ነው። ሌላው ይሄ ተራራ ወይም ይሄ ጋራ ቦታው ላይ የምናገኘው ምንድነው የተለያዩ ቅርሶች አሉ እዚህ አካባቢ ላይ ሰው ሰራሽ ቅርሶች። እነዛ ቅርሶች ደግሞ ምንድነው የአብዱል ቃድር ጀይላን መስጊድ መገኘቱ የቀድሞ መስጊድ ነው፣ እድሜ ጠገብ ነው። ከዛ ባለፈ በአቅራቢያው የተለያዩ አድባራት አሉ፣ አዋች አሉ። እነዛ አዋች በአካባቢው ላይ ለረጅም ዘመን የነበሩ እንትን ያሉ ናቸው። አገልግሎት ሲሰጡም የነበሩ አሁንም እየሰጡ ያሉ አሉ። ከዛ ባለፈ ቀድሞ የነበረውን የሰው ልጅ ስልጣኔን የሚያሳዩ የተለያዩ አሻራዎች ደግሞ በየአካባቢው በዚሁ ተራራ አቅራቢያ ይገኛሉ። አንድ ሌላው ይሄኛው ቦታ ምርጫ ተመራጭ የሚያደርገው ፖይንቶች አሉ። እነዛ ፖይንቶች ውስጥ አንደኛው ምንድነው ይሄኛው ከዚህ ተራራ እንትን ጀርባ ወይም ደግሞ አቅራቢያ ሀረዌ ነው የምናገኘው። ሀረዌ ደግሞ የሐረር ከተማ የሐረር ከመመስረቱ አሁን ያላት መዋቅር ከማግኘቷ በፊት በሰባት መንደሮች ነው ተከፋፍላ ነበረችውና ከዛ ውስጥ አንደኛው ሀረዌ ገይ ተብሎ የሚጠራው ነው። ያ ሀረዌ ገይ ይሄንኑ ተራራ ነው እንደ ጋሻ ሆኖ ሲያገለግላቸው የነበረው ይጠቀሙበትም የነበረው። ለዚህ ለማለት ይሄ አካባቢ መልማቱ ቀድሞ ከሌላው ቀደም ብሎ መልማቱ በጣም ትልቅ ታሪክን እንደመመለስ ነው። የቱሪዝም መስህብን ከመፍጠር አንፃር በጣም ትልቅ አስተዋጽኦ አለው። መልካም። ቅድም ደግሞ ስትለኝም ከዚህ አዛን ሲባል ወደ ጀጎል የሚመጡ ጠላቶችን ለመከላከል ከዚህ ድምጽ ሰምተው ወደዚህ ያስተላልፋሉ። ከዛ እያለ ህዝቡ ነቅቶ ይጠብቃል፣ ሐረርን ይጠብቃል ስትለኝ ነበር። እሱን ደግሞ አሁን እነዚህ ተራሮች ተራራ መሆናቸው ብቻ አይደለም፣ ጠላት መውጣትና መግባት ብቻ አይደለም። ያ ሳይሆን እያንዳንዱ ተራሮች እያንዳንዱ በአዋች በአድባራት ተሰይመው ነው የሚገኙት። እነዚህ እንዲሁም ደግሞ እዛ ቦታ ላይ ሁሉም ላይ አድባራት አሉ።
ከዚህም ሲወርድ መስጊዶች እንደዛው እየወረደ እስከ ታች ድረስ ይሄዳል። የጀጎልን መቀመጫ ስንመለከት ጉብታ ላይ ነው የሚገኘው። ከጀጎል ልክ ስንወጣ ወንዝ ነው የምናገኘው። ከወንዝ ደግሞ ስናልፍ እርሻ ነው የምናገኘው። ከእርሻው ደግሞ ተራራውን ነው የምናገኘው። ያ አይነት አቀማመጥ ነው ያለው። ይሄ ቦታ ላይ ደግሞ አንድ እንትን የሚለው ምንድነው ጠላት በዛኛው ሳይድ ሲመጣ ከዚህ አዛን ይደረጋል። ከዛ ሌላውም እንደዛው እየተቀበለ እስከ እያስተላለፈ ወደ ከተማው በቀላሉ በአጭር ጊዜ እንዲደርስ መረጃው ይደረጋል ማለት ነው። ወታደሮቹም ቀድሞ የነበሩት ከጀጎል ውጪ ስለሚሆን የሚቀመጡት እነዛ ጠላቶች በቀላል ለማጥቃት ምቹ ይሆናል ማለት ነው። በጣም ነው የማመሰግነው ኤልያስ። እንግዲህ እንደዚህ አይነት ምልክቶች መኖራቸው ምን አይነት ጥቅም አለው? ለቱሪዝም እድገት ደግሞ ፋይዳው ምንድነው የሚለውን እስቲ ግለጽልኝ። እሺ ቀድሞ አሁን ታሪካዊ መነሻዎች አላቸው። እኔ ከዛ አንፃር ስለምናገር ነው። ምንድነው አሁን ለምሳሌ እነዚህን ትንንሽ ከተሞች አሉ። አሁን አሜሪካ ውስጥም ይሁን ሌላ ሀገራት ላይም ያደጉት ሀገራት ላይ ትንንሽ ከተሞች ምን ያደርጋሉ? ራሳቸውን አውሮፕላኖች ሲበሩ ያኔ ቀድሞ በነበረው ምንድነው ምልክትም ሆኖ ያገለግል ነበር። የት አካባቢ እንዳሉ በቀላሉ ያውቃሉ። እነዚህ ዝቅ ብለው የሚበሩ እንትኖች አውሮፕላኖች ማለት ነው። ስፔሻሊ አነስ ያሉ ከተሞች በብዛት ይሄን አይነት መልክ አላቸው። ከዛ ባለፈ ሀረር ላይ ደግሞ ይሄ መሆኑ ሳይኮሎጂካል ራሱ ለነዋሪው የሚሰጠው ገቢር አለ። ያ የሚሰጠው ገቢር ምንድነው? ባየው ቁጥር ፕራውድ እንዲሆን ያደርገዋል። ሁለተኛ ፍቅሩን ይጨምርለታል። ያ ነው አንድ ሳይኮሎጂካሊ ራሱ አፕዴት የሚያደርገው ነገር አለ። መጥቶ ራሱ እዚህ ለማየት ጉጉትንም ይፈጥርበታል። እዚህ አካባቢ አሁን ልክ ሲያየው ይሄን ጽሁፍ ቀርቦ ማየት ይፈልጋል። ያው የሰው ልጅ ያለው ጉጉትም አለና አንድ እሱ ነው። ሁለተኛ ከዛ ባለፈ ይሄኛው እዚህ ቦታ ላይ መሆኑ ያለው የቱሪዝም ጠቀሜታ በጣም ከፍተኛ ነው። ምንድነው ቱሪስቱ እንዳለ ጀጎል ላይ የሚያተኩረው ከጀጎል ውጪም ያለ የቱሪዝም መስህብ እንዳለው ይረዳል። አንደኛ ምንድነው ያ የሚረዳው ፖይንት ይሄኛውን እዚህ አካባቢ ላይ ሲመጣ የሚመለከታቸው ሌሎች ነገሮች አሉ። ቅድም ያነሳውልሽ አለ የተፈጥሮ ሀብቶች አሉ። ተስፋ አደርጋለሁ ይሄ መጀመሪያ አይደለም። ሌላ ተራሮችም እንደዛው እንደሚለሙ ዋሻ ያለባቸው አሉ። የተለያዩ እንትኖች አሉ። ከዛ ባለፈ ግን ይሄኛው ላይ እዚህ ጋር ሲመጡ ደግሞ ገብተው ውስጥ ሲሄዱበት የነበረውን ቶፕ ቪው ወይም ኢግል አይ የሚመለከቱበት እይታ የሚፈጥርላቸው ነው። ይሄ ማውንቴን ሞኖግራፊ ይባላል። ያሰራሩ አይነት ማለት ነው። እንደ ላንድ ማርክ አድርገን የምንጠቀመው ማውንቴን ሞኖግራፊ ይባላል እና ወይም ላይን ሌተር ይባላል ይሄኛው ማለት ነው። አሁን በከፍታ ላይ የሚገኘው እዚህ አካባቢ ላይ ያለውን እንዳለ ከተማዋን በቀላሉ እንዲረዳ ሰው የተነገረውን ነገር በከፍታ እንዲረዳ ነው። መጥቶ እንዲያይ ነው የሚረዳው። እንግዲህ አሁን ይሄን ሰዓት ላይ አውሮፕላን ማብረር አይጠበቅብንም። ከላይ ለማየት በቀላሉ በከፍታው በቀላል መመልከት የምንችልበት ነው። ለዚህ ለማለት ምቹ ሁኔታ የፈጠረ ነው። የቱሪዝም መስህቡን ደግሞ ፕሮሞሽን ነው። አንድ ትልቅ ፕሮሞሽን ነው። ይሄ በጣም ትልቅ ፕሮሞሽን ነው። የቱሪዝም ሀብቱን የቱሪዝም መስህቡን ይበልጥ ተደራሽ የሚያደርግና ሌላ ደግሞ መዳረሻ አርጎም የፈጠረልን ምርጥ አጋጣሚ ነው ብዬ አስባለሁ። በጣም ነው የማመሰግነው ኤሊ ስለሰጠኸኝ ገለጻ። በስተመጨረሻ እንደው ምናልባት እኔ ሳልጠይቅህ ግን ደግሞ ተመልካቾች ጋር መድረስ አለበት ለምትለው ሀሳብ ካለ ግለጽልኝ። እሺ አመሰግናለሁ። ያው እየተሰራ ነው። አሁንም ግን ብዙ ስራዎች ብዙ ይጠብቁናል ብዬ አስባለሁ። አሁን ይሄ አካባቢ ከመዝናኛነትም እንዲሁም ደግሞ ከሃይኪንግ አንጻርም መሰራቱ አንደኛው ሞቲቬት የሚያደርገው ቱሪስት ብቻ አይደለም፣ የሀገር ውስጥ ጎብኚ ብቻም አይደለም። እዚሁ ያሉ ደግሞ ሀገራቸውን ገና ከተማቸውን በስርዓት ተመልክተዋት ክልሏን በደንብ ተመልክተዋት ያልጨረሱ ማረስ ሰዎች አሉ። የህይወት መስተጋብርን ብቻ የሚከተሉ እነዚህ ወጥቶ አድቬንቸሩን የመመልከት የማየት እንዴት ነገር ውስጥ የመሳተፍ ፓርቲሲፔት የማድረግ ወይም ደግሞ ራሳቸውን መውጣት ራሳቸውን የሚያዝናኑበት አካባቢ ነው። አሁን ከዛ ወጥቼ እኔ እዚህ አካባቢ ስመጣ ሌላ አካባቢ እንደቀየርኩኝ ነው የሚሰማኝና ጥሩ ፊሊንግ ስላለው ሁላችሁም በየትኛው አቅጣጫ ሀረርን ብትጎበኟት ብታዩት፣ ሀረር ላይ ስለተወለዳችሁ ሀገሪቷን ታውቃላችሁ ማለት አይደለም። አውቀን አንጨርሳትም፣ ዞረን እንመልከታት ትላለሁ። አመሰግናለሁ። በጣም አመሰግናለሁ።
የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ የዛሬው የመስህብ ቆይታችን በዚህ በሐኪም ጋራ ላይ አድርገናል። ይህ ስፍራ ላይ ምን አይነት ነገሮች እንደሚሰሩም እንግዲህ ቀደም ሲል በነበረን ቆይታ ለእናንተ ለውድ ተመልካቾቻችን በሰፊው አድርሰናል። ከዚህም ባለፈ ይህ ስፍራ ምን አይነት ታሪኮችን ይዞ ነበር፣ ቀደም ሲል የነበረው ታሪክ ምን ይመስላል የሚለውን ነበረ በስፋት ወደ እናንተ ያደረስንላችሁ። እኔ በነበረን ቆይታ ከልብ ተደስቻለሁ። አየሩ፣ ሁኔታው እንዲሁም ደግሞ እዚህ ጋር ራሱ መታችሁ ስታዩት የምልክቱ ግዝፈት ሌላ ስሜትን የሚፈጥር ነው። እንዲሁም ደግሞ የሚያጓጓም ነው። እንግዲህ ወደፊት የሚሰሩ ስራዎች በጣም የሚያጓጉ መጥቶ ለማየት ልብን የሚያነሳሱ ነው። ኢቭን ኢፍ እዚህ ጋር ራሱ አሁን ይህ ስራ እየተሰራ ነው፣ ግን አሁንም ጎብኚዎች መጥተው እየጎበኙ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ እናንተም መታችሁ ይህንን ስፍራ እንድትጎበኙ እንድትመለከቱ ዘና ፈታ እንድትሉ በመስህብ መሰናዷችን ስም እየጋበዝኩኝ የሚኖረን ቆይታ እዚህ ላይ ቋጫለሁ። አብሬያችሁ ቆይታ ያደረኩት እኔ ሜሮን ጋሻው ነበርኩኝ። እስከ ሳምንት፣ መልካም ሳምንት፣ ቸር ይግጠመን።